ድንበር ማበጀት ሰዎችን መግፋት ሳይሆን ራሳችሁን በሰዎች መካከል የት ቦታ ላይ እንደምታስቀምጡ በግልጽ ማሳወቅ ነው። ለእናንተ ክብር በሌለው ቦታ ላይ ተቀምጣችሁ ሰዎችን አትማጸኑ። ክብራችሁ ከጎደለበት ቦታ ተነስታችሁ በዝምታ መራመድ ትልቁ የራሳችሁ ኩራት ነው። ድንበራችሁን ስታስከብሩ መጥፎ ሰው የሆናችሁ የሚመስላቸው እናንተን ተጠቅመው መኖር የለመዱ ብቻ ናቸው። በእነሱ የጥፋተኝነት ስሜት ውስጥ አትውደቁ። ቃላችሁ ዋጋ እንዲኖረው በተግባራችሁ ላይ እውነተኛ ሁኑ። የገባችሁትን ቃል የምታከብሩና የምትኖሩት ከሆነ ዓለም ለእናንተ ያላት አመለካከት በክብር የተሞላ ይሆናል። ሰዎች እናንተን የሚይዙበትን መንገድ የምታሳምሩት እናንተ ራሳችሁ ናችሁ። ዝቅተኛ አያያዝን ዝም ብላችሁ ከተቀበላችሁ ለክብራችሁ መውደቅ ፈቃድ ሰጥታችኋል ማለት ነው። በሰዎች ሕይወት ውስጥ ድንገተኛ አምቡላንስ መሆናችሁን አቁሙ። የራሳቸውን ችግር ራሳቸው እንዲወጡት እድል ስጧቸው። ራሳችሁን ለማስደሰት ስትሉ ሌላውን አትበድሉ። ሌላውን ለማስደሰት ስትሉ ደግሞ ራሳችሁን አታዋርዱ። እውነተኛ ክብር ሚዛኑን ጠብቆ መኖር መቻል ላይ ነው። በምክንያት አይሆንም ስትሉ የሚርቋችሁ ሰዎች ከእናንተ የሚፈልጉት የእናንተን መኖር ሳይሆን የእናንተን መጠቀሚያ መሆን ብቻ ነው። ራስን ማስከበር ማለት ከሰዎች ጋር መፎካከር አይደለም። ካለፈው ማንነታችሁ የተሻላችሁ መሆናችሁን ማረጋገጥና በራሳችሁ ሕግ መመራት ነው። ድንበራችሁ የነፃነታችሁ ወሰን ነው። እሱን ስታስከብሩ ሌሎች ሰዎች በእናንተ ሕይወት ላይ ያላቸውን የቁጥጥር ስልጣን ትነጥቋቸዋላችሁ። ሰዎች ስለ እናንተ የሚናገሩት መጥፎ ቃል ማንነታችሁን አይገልጸውም። የእናንተ ዝምታና ለቃላቶቻቸው ቦታ መስጠት ግን የውስጥ ጥንካሬያችሁንና ክብራችሁን ያሳያል። ለሰዎች ያላችሁ ተደራሽነት ወሰን ይኑረው። ሁልጊዜ የምትገኙ ከሆነ ዋጋችሁ ይቀንሳል። አልፎ አልፎ መጥፋት የክብራችሁ መከታ ነው። ለሰዎች የምትሰጡት ፍቅርና ትዕግስት ገደብ ሊኖረው ይገባል። ያለ ገደብ የምትሰጡት ነገር ሁሉ ዋጋ ቢስ ይሆናል። በነፃነታችሁና በክብራችሁ ላይ ድርድር አታድርጉ። ለማንኛውም ጥቅማ ጥቅም ብላችሁ የምታጎበድዱ ከሆነ መጨረሻችሁ የሰዎች መረገጫ መሆን ነው። ለራሳችሁ የምትሰጡት ሕግ የሰዎችን አያያዝ ይወስነዋል። ሰብአዊ መብታችሁን በራሳችሁ አንደበት አስከብሩ። ራሳችሁን በቁሳቁስ ሳይሆን በእውቀት በባህሪና በክህሎት አልብሱት። ውስጡ ባዶ የሆነ ሰው በውጩ ቢበራ እንኳ ክብር ሊኖረው አይችልም። ድንበራችሁን ለማሳወቅ የግድ መጮህ ወይም መቆጣት አይጠበቅባችሁም። በዝምታችሁና በተግባራችሁ የምታሳዩት ርቀት ከብዙ ቃላት በላይ ይናገራል። ክብራችሁን ለማግኘት መጀመሪያ ራሳችሁን ይቅር በሉ። ያለፉ ስህተቶቻችሁን እንደ መማሪያ እንጂ ራሳችሁን የምትቀጡበት የእድሜ ልክ እስር ቤት አታድርጓቸው። ድንበር ማበጀት ሰዎችን ለመቅጣት ሳይሆን እነሱ ከእናንተ ጋር ያላቸውን ግንኙነት የት ላይ ማቆም እንዳለበት ለማስተማር ነው። ራሳችሁን የማስተማር ግዴታ ውስጥ አትክተቱ። ድንበራችሁን ብቻ አሳውቁ። እናንተን ዝቅ አድርገው ለሚመለከቷችሁ ሰዎች የምትሰጡት ምርጥ ምላሽ ድንበራችሁን ማጥበቅ ሳይሆን ከእነሱ ሕይወት ሙሉ በሙሉ መውጣት ነው። ዝምታችሁና መራቃችሁ ትልቁ ቅጣታቸው ነው። ድንበር በሌለው ሕይወት ውስጥ የምታሳዩት ደግነት ሳይሆን ፍርሃት ነው። ሰዎች እንዳይቀየሟችሁ ብላችሁ የምትኖሩት ሕይወት የባርነት እንጂ የነፃነት አይደለም። ድንበራችሁን ስታስከብሩ የሚወጡ ሰዎች ከእናንተ ሕይወት መውጣት የነበረባቸው እንጂ መቆየት ያለባቸው አልነበሩም። መራቃቸው ኪሳራ ሳይሆን ትልቅ ትርፋችሁ ነው። ሕይወታችሁ የራሳችሁ የግል ግዛት ነው። ማንን እንደምታስገቡና ማንን እንደምታስወጡ የምትወስኑት እናንተ ብቻ ናችሁ። የራሳችሁ ንጉሥ መሆናችሁን አትርሱ። ርቀታችሁን ማስከበር ራሳችሁን ለመጠበቅ እንጂ ሌላውን ለመጉዳት አይደለም። የእናንተ ሰላም ለማንም መስዋዕት ሊሆን አይገባም። እምቢ ማለት ትልቅ ጥበብ ነው።
እምቢ ባላችሁ ቁጥር ለአእምሯችሁ ሰላምና ለክብራችሁ አዎ እያላችሁ መሆኑን እወቁ። ራሳችሁን ማስከበር የምትጀምሩት ራሳችሁን ከመቀበል ነው። የራሳችሁን ደካማና ጠንካራ ጎን አውቃችሁ ስታስከብሩ ማንም ሰው እናንተን ዝቅ አድርጎ የመመልከት አቅም አይኖረውም። ለሁሉም ሰዎች ምቹ ለመሆን ስትሞክሩ ለራሳችሁ የማይመች ሰው ትሆናላችሁ። ሰዎችን ለማስደሰት ስትሉ ራሳችሁን አትጡ። ዝምታችሁ የማንነታችሁ መረገጫ እንዲሆን አትፍቀዱ። ድንበራችሁን ሲጥሱ ዝም ካላችሁ እየፈቀዳችሁላቸው እንደሆነ አስቡ። እናንተን ማጣት የሚፈራ ሰው ድንበራችሁን ያከብራል። ድንበራችሁን ስታስከብሩ የሚቀየሟችሁ ሰዎች እናንተን ለመበዝበዝ የሚፈልጉ ብቻ ናቸው። ሁልጊዜ እሺ የምትሉ ከሆነ ቃላችሁ ዋጋ ያጣል። እምቢታችሁ ክብራችሁ ነው። ቦታና ጊዜ መርጣችሁ ተጠቀሙበት። ድንበራችሁን ለማስከበር ስትሉ ማብራሪያ መስጠትና ይቅርታ መጠየቅ አይጠበቅባችሁም። ምርጫው የግላችሁ ነው፣ መብታችሁም ጭምር። ሰላማችሁን የሚረብሽ ማንኛውም ግንኙነት ገደብ አድርጉለት። የውስጥ ሰላማችሁ ከማንኛውም ሰው ስሜት በላይ ይቀድማል። ሰዎችን መርዳት ጥሩ ነው፣ ነገር ግን ሌሎችን ለመርዳት ስትሉ ራሳችሁን የምትሰዉበት ደረጃ ላይ አትድረሱ። ጊዜያችሁንና ጉልበታችሁን ከሚወዘብዙ ሰዎች በጊዜ ካራቃችሁ የራሳችሁን ህልም የምታሳኩበት አቅም ያጥራችኋል። እናንተ ለራሳችሁ ክብር ካልሰጣችሁ ዓለም ለእናንተም የምትሰጠው ትርፍ ቦታ አይኖርም። ድንበራችሁ የክብራችሁ መጀመሪያ ነው። ዛሬ ራሳችሁን ለማስከበር የምታሳዩት ጥቂት ቁርጠኝነት ነገ ሙሉ ህይወታችሁን ከጸጸትና ከቁጭት ይታደጋል። በህይወታችሁ ውስጥ አይሆንም የሚለውን ቃል በአግባቡ ካልተጠቀማችሁበት ህይወታችሁ የሌሎች ሰዎች ምርጫ ውጤት ብቻ ሆኖ ይቀራል። ራሳችሁን ስታስከብሩ መጀመሪያ አካባቢ ብቸኝነት ሊሰማችሁ ይችላል። ነገር ግን ከውሸት ስብስብ እውነተኛ ብቸኝነታችሁን አክብራችሁ ነው። የዛሬውን አበቃን። አብራችሁን ስለነበራችሁ እናመሰግናለን።